ፔፕ ጋርዲዮላና ቀጣይ ፈተናው በቀጣይ የምንመለከተው ርዕሰ ጉዳይ ይሆናል። ሶፊ ፔፕ ጋርዲዮላና ፈተናው ለአራት ዋንጫ እየተፎካከረ ይገኛል ማንቸስተር ሲቲ። ፔፕ ጋርዲዮላ ከፊት ለፊቱ የሚጠብቁት 7 ተከታታይ ጨዋታዎች እጅግ አስፈሪና የጋርዲዮላን የዋንጫ ፍላጎት ሊያጨናግፉ የሚችሉ ጨዋታዎች ሊሆኑ እንደሚችሉ እየተነገረ ይገኛል። ከነዚህ ከ7 ጨዋታዎች መካከል መሰናክሉን ነገ ነው የሚጀምረው። ፔፕ ጋርዲዮላ የሚፈተንበት ወቅት ነው ይሄ። ለምሳሌ በአትሌቲክሱ 3000 ሜትር መሰናክል የሚባል አለ። መሰናክል ተቀምጦ እሱን እየዘለልክ ቀጥሎ ውሃ ይመጣል፣ ቀጥሎ ብረት ይመጣል። እነዚህ ቀጣይ የማንቸስተር ሲቲ የጋርዲዮላ ተጋጣሚዎች መሰናክል ናቸው። እንደ 3000 ሜትር መሰናክል ማሰናከያ ናቸው። እንመልከተው እስኪ ሶፊ። እነዚህን ነገ ከሪያል ማድሪድ ጋር ጨዋታውን ይጀምራል። ከዛ ጨዋታዎች አሉ። ሪያል ማድሪድ፣ ዌስትሃም፣ ሪያል ማድሪድ፣ አርሰናል፣ ሊቨርፑል፣ ቼልሲ፣ አርሰናል 2 ጊዜ ነው የሚያገኘው። ሪያል ማድሪድ 2 ጊዜ ነው የሚያገኘው ከ7ቱ። አዎ ግርምዬ 7 ብቻ ሳይሆን 9 ነው። ግን 7ቱ ይለያሉ። 9 ነው የሚሆነው። 9ኙ ምንድነው? የአትላንታና የባየር ሙኒክን አሸናፊ ነው በመሃል ያገኛል። ለዛ ነው አሁን ድርድሩ ስላልወጣ የግማሽ ፍጻሜ እኔ እኮ እሱ ገና ስለሆነ እኮ ብዬ ነው። ይገባል መሃል ሞሮለስ ባየር ሙኒክ ነው የሚሆነው። ባየር ሙኒክ ነው የሚሆነው። ለዛ ነው እኛ ኢቭን ካለፈ ሪያል ማድሪድን ካለፈ ነው እሱ። እኛ ይህንንም ርዕሰ ጉዳይ ያነሳ ነው ከዚህ አንጻር ነው። በ15 ቀን 5 ጨዋታ፣ በ10 ቀን 4 ጨዋታ፣ ያው በመሃል የ15 ቀን ረፍት ስላለ እሱ የብሔራዊ ቡድን ረፍት የሁሉም ነው። ግን ከብሔራዊ ቡድን ረፍት መልስ በ15 ቀን 5 ጨዋታ ያደርጋል። ከብሔራዊ ቡድን ረፍት በፊት ከማርች 22 በፊት ከአርሰናል ጋር በፍጻሜው የካራባኦ ካፕ ከመጫወቱ በፊት በ10 ቀናት ውስጥ በ11 ቀናት ውስጥ 4 ጨዋታ ያከናውናል። አሁን አንዳንዴ በእኛ ሀገር ብሂል ሚስማር ሲመቱ ሲጠብቃል ይባላል አይደል? አንዳንዴ የሆነ በቃ ችግር እንደመጣበት ስታውቅ ትጠነክራል። ጋርዲዮላ እንደዛ መጠንከር ይችላሉ፣ ያንን አድርገው ዓለምን ማስደመም ይችላሉ የሚለው በጉጉት የሚጠበቅ ጉዳይ ነው የሚሆነው። አሁን እነዚህ ጨዋታዎች በየ3 ቀኑ ነው የሚከናወኑት። በየ3 ቀን ማክሲመም በየ4 ቀን የሚከናወን ጨዋታ ነው። ነገ ሪያል ማድሪድን ከሜዳቸው ውጭ ያገኛሉ በሻምፒዮንስ ሊግ። በነገራችን ላይ ከሚያረጉት 9 ጨዋታዎች 5ቱ አዌይ ናቸው። ከግማሽ በላዮቹ ከሜዳ ውጭ የሚደረጉ ናቸው። አንዱ የሪያል ማድሪድ አዌይ ጨዋታ ነው። ቀጥሎም አዌይ ነው የሚጓዘው። ወደ ኢታዳ አይመለስም። በዛው ወደ ለንደን ነው የሚሄደው ከዌስትሃም ጋር የሚያደርገው ጨዋታ። ቀጥታ ከማድሪድ ወደ ለንደን ይመጣል። ወደ ለንደን ነው የሚመጣው። ወደ ማንቸስተር ከተማ እንኳን አይደርስም። ጨዋታ ያለው ዌስት ለንደን ነው። ገብቶ ሊወጣ ይችላል። ግን ሞሮለስ ቀጥታ ወደዛ ነው የሚሄዱት። የግል አውሮፕላን ስላላቸው ቀጥታ ወደዛ ነው የሚሄዱት። እንደሱ ነው የመሆን ዕድል የሚኖረው። ሮብ ነገ ነው ጨዋታው። ሐሙስ ይመለሳሉ። ኦሬዲ አርብን ጠብቀው ቅዳሜና እሑድ ነው ጨዋታ፣ ቀጣይ ጨዋታ ማለት ነው። ስለዚህ እሱ የሚሆነው ምን ያህል የተጠባበቀ እንደሆነ ነው። ከዛ ከዌስትሃም ጋር ተጫውተው ወደ ማንቸስተር ከተማ ተመልሰው ከማን ጋር ይጫወታሉ? ከማድሪድ ጋር ይጫወታሉ። በሳምንቱ አጋማሽ ማድሪድን ገጥመው በዌምብሌይ የፍጻሜ ጨዋታ፣ በሳምንቱ መጨረሻ ደግሞ አርሰናልን ይገጥማሉ። ከዛ በኋላ የብሔራዊ ቡድን ረፍት ይከናወናል። ከረፍት መልስ እንደመጡ ደግሞ ግርምዬ ሊቨርፑልን ትናንት በወጣው የኤፍኤ ካፕ የሩብ ፍጻሜ ጨዋታ ያገኛሉ። ከዛ በኋላ ባየር ሙኒክን ነው ሞሮለስ የአትላንታና የባየር ሙኒክን አሸናፊ ነው የሚያገኙት። ባየር ሙኒክን ነው የሚያገኙት። እንግዲህ ታምር ካልተፈጠረ አትላንታ ታምር ካላሳየ ባየር ሙኒክን አግኝተው በ3 ቀን ውስጥ ቼልሲን ያገኛሉ። ቼልሲን አግኝተው ከ2 ቀን ቆይታ በኋላ 2 ቀን ነው የኛው ጋፕ። እንደውም የባየር ሙኒክና የቼልሲ ጋፕ 3 ቀን ነው፣ የኛው ደግሞ 2 ቀን ነው። እንደገና ባየር ሙኒክን ያገኛሉ። ከዛ ከ3 ቀን በኋላ እንደገና አርሰናልን ያገኛሉ በፕሪሚየር ሊጉ ጨዋታ ሜዳቸው ላይ። ተመልከት ግርሜ፣ 9 ጨዋታ መሆኑ አይደለም ግርሜ ጥያቄው፣ ተጫዋች ማሳረፍ የማትችልባቸው 9 ጨዋታዎች ናቸው ነው ፖይንቱ። በዚህ ጊዜ እኮ አርሰናልም ይጫወታል። ለምሳሌ ሲቲ ከማድሪድ ሲጫወት አርሰናል ከሊቨርኩሰን ይጫወታል። ከዌስትሃም ሲጫወት አርሰናል ከኤቨርተን ይጫወታል። እንደገና ከማድሪድ ጋር ሲጫወት አርሰናል ከሊቨርኩሰን ጋር ይጫወታል። ሁለቱም ባይዘወይ 2 ቀን ነው የሚያልፉት። ነገ ረቡዕ ተጫውቶ ነገ አርሰናል ከባየር ሊቨርኩሰን ጋር ጨዋታውን ያደርጋል። ሲቲ ከሪያል ማድሪድ ጋር ጨዋታውን ያደርግና
ሁለቱም ከሜዳቸው ውጭ ነው ባይዘው ሲቲም አርሰናልም ያደርጉና ሐሙስና አርብን አርፈው ቅዳሜ ነው የሚጫወቱት። ቅዳሜ ነው ጨዋታቸው ከኤቨርተን በሜዳው አርሰናል ኤምሬትስ ላይ በሜዳው ለንደን ላይ ዌስትሃም ከሲቲ ጨዋታቸውን ያደርጋሉ። ዌስትሃም ከሲቲ ከምሽቱ 5 ሰዓት ላይ ነው ቅዳሜ። አርሰናል ደግሞ ከምሽቱ 2 ሰዓት ተኩል ነው። ከዛ ማድሪድን ያገኛል። በተመሳሳይ አርሰናልም አለው በእነዚህ ጊዜያቶች ውስጥ እንደገና አርሰናል ጋር ሁለቴ ስለሚገናኙ እርስ በርስ ይገናኛሉ። ግን አርሰናል ለምሳሌ ሳውዛምፕተንን ሲያገኝ ሊቨርፑል ማን ነው ሲቲ ማን ነው የሚያገኘው? ሊቨርፑልን ነው የሚያገኘው። አየህ እዚህ ላይ ነው ልዩነቱ። አርሰናል የቦዶ ግሊሚትና የስፖርቲንግ አሸናፊ ሲያገኝ ካለፈ ቀጣዩን ዙር ሊቨርኩሰንን አሸንፈው ሲቲ የሚያገኘው ባየር ሙኒክን ነው። የባየር ሙኒክና የአትላንታን አሸናፊ ስለሆነ ስለዚህ መሀል ላይ ባየር ሙኒክ ደግሞ ሊሰለቀር ይችላል ማለት። በርማውዝን ሲያገኝ ሲቲ የሚያገኘው ቼልሲን ነው። ተመልከቱ የጨዋታው ጥብቅብቅ ማለት ነው። ይሄን አሁን ለጋርዲዮላ የሚጫወቱበት ቀን እኩል ነው። አርሰናል ግን ሁለተኛ ስኳዱን ከሚጫወታቸው 9 ጨዋታዎች አርሰናል ቢያንስ በ4ና በ5 ሁለተኛ ስኳዱን መጠቀም ይችላል። ተጫዋቾችን እያሳረፈ መምጣት ይችላል። ኢቭን ኢፍ ነገ በሚጫወቱ በሚያደርገው ጨዋታ በንጽጽር ሊቨርኩሰን ቀለል ያለ ስለሆነ 3-0 4-1 አሸንፎ ከመጣ መልሱ ላይ ተጫዋቾችን አሳርፎ በፍጻሜው ጨዋታ በካራባኦ ካፕ ሲቲን በሚገጥምበት ጨዋታ ክሊር የሆነ ስኳድ ይዞ መግባት ይችላል። ጋርዲዮላ ግን ያንን ማድረግ አይችሉም። ምክንያቱም ማድሪድን ገጥሞ ዌስትሃምን ከዛ እንደገና ማድሪድን ነው የሚያገኙት። ምን እንደሚፈጠር ዛሬ ነገ ሳንቲያጎ በርናቦ ላይ ማወቅ ይከብዳል። ተሸንፈው ሊመጡ ይችላሉ። አቻ ውጤት፣ ጠባብ ውጤት ሊሆን ይችላል። ማድሪድን አታምነውም በምንም ውጤት ብታሸንፈው። ስለዚህ ይሄ ነው አሁን ለጋርዲዮላ ፈታኝ ወቅት ነው። እንግዲህ ጋርዲዮላ እንዴት ይወጡታል? በምን መንገድ ይህንን ነገር መፍትሄ ያበጁለታል? በየ2 ቀኑ በየ3 ቀኑ ቋሚ ቡድንን መጠቀም ከባድ ነው። አሁን ገሂን በየትኛው ጨዋታ ተሳርፈዋል? ግርምዬ እስኪ ንገረኝ። በየትኛው ከነዚህ ውስጥ ከ9 ጨዋታ በየትም አታሳርፈው? ግን ጌምን ማኔጅ ማድረግና ሊግን ወይም ውድድርን ማኔጅ ማድረግ አይጠበቅባቸውም ጋርዲዮላ። እንዴት አድርገህ ለየትኛው ማኔጅ ለማድረግ እኮ ግርምዬ አሁን ሳውዛምፕተንን ብታገኝ ችግር የለም። ሁለተኛ ቡድንን ይዘህ ገብተህ ገባኝ እኮ። ለምሳሌ እንዴት አድርገህ የኔ ጥያቄ ምንድን ነው ከነዚህ መካከል አሁን ሲቲም ለ4 ዋንጫ እየሄደ ነው። የሆነ ዋንጫ መጣል አለበት፣ ከሆነ ዋንጫ ፍክክር መውጣት አለበት። አለበለዚያ አጓጊ ነው። አሁን ግርምዬ አሁን እኮ ለመጣልም ትቸገራለህ። ቢሳካልህስ ደግሞ ሊሳካለት እንደዚህ እኮ ተፈትኖ እኮ ሲቲ 4 ዋንጫ ቢበላ እኮ ታምር እኮ ነው። ሪል በቃ ሪል ሂሮ ነው የሚሆነው ሲቲ። በቃ ሪል ጀግና፣ በቃ ማንንም የማይሰማ ጀግና ማለት ነው። አሁን አንዳንድ የጀግንነት ባህሪዎች አሉ አይደለ? ጀግናው መገለጫዎች አሉ። መገለጫዎቹ የሚነሱት ነገሮች አሉ። በመገለጫዎቹ ውስጥ የሲቲ ጀግንነት አሁን እውነት ለመናገር ታሪክ የማይረሳው ታምር ነው የሚሆነው። በእንዲህ አይነት ጨዋታ እንዲህ አይነት ፊክስቸር አልፎ ክላሽ መማረክና ታንክ መማረክ አንድ አይደለም። ቴንኪው ግርሜ። ስለዚህ ማንቸስተር ሲቲ እነዚህን ጨዋታዎች ካለፈ ታንክ እንደማረከ ነው የሚቆጠር። ትክክል ግርሜ። ስለዚህ በዚህ ልክ የሚጠበቅ ጨዋታ የሚጠበቁ ውድድሮች ነው የሚሆንና እያንዳንዱ ጨዋታ እያንዳንዱ እንቅስቃሴ ሲቲ ጨዋታ የትኛውን ክለብ ደጋፊ ብትሆን ቁጭ ብላ የምትመለከተው ነው። በቃ ምን ይፈጠር ይሆን ምን ይሆን የአርሰናል ደጋፊ ብቻ አይደለም ስለሚፎካከሩ የሚጠብቀው። ጨዋታዎቹ ጥራት ያላቸው ናቸው። ማድሪድ ጋር ከሲቲ ሲጫወት ማን ማየት የማይፈልጋል? የሁሉም ደጋፊ ማየት ይፈልጋል። ከሊቨርፑል ጋር ሲቲ ሲጫወት ማን ማየት የማይፈልጋል? ሲነገር ግርሜ። ከባየር ሙኒክ ጋር ሲቲ ሲጫወት ማን ማየት የማይፈልጋል? ካለፈ ማለት ነው። አሁን ዌስትሃም ላይ ጥሩ ተጫዋች ይዤ እገባለሁ ማድሪድ ላይ ታሳርፍ እንዳትል አችልም አወይ ነው ሊወርድ ጫፍ ላይ ያለ ቡድን ነው። እንደ ዌስትሃም እኮ ነው ማረፊያ ቡድን። ትንሽ ግን እንዳትተክዝበት በዌስትሃም እንኳን እንደው ቢሸነፍም ችግር የለውም ብለህ እንዳትገባ ከተንሸራተት ካሁን በቃ ፕሪሚየር ሊግ ቻው ወደ አርሰናል ነው። በቃ አሁን በዌስትሃም ነጥብ ከጣሉ ከተሸነፉ ሲቲ መነሻ ጊዜ የለውም። በቃ መነሳት አይችልም፣ ወገቡ ነው የሚቆረጠው። ስለዚህ በፉክክር ውስጥ ለመቆየት ቢያንስ ዌስትሃም ለመቆየት እኮ ነው። አሁንም እኮ ፉክክር ለመውሰድ አይደል ለመቆየት መስራት አለበት ብዬ አስባለሁና በጣም አስደናቂ ጨዋታዎች ናቸው እንጂ ጋርዲዮላ እንዴት ይወጣቸዋል? እንዲህ አይነት ፊክስቸሮችን ተወጥተው ያውቃሉ። ግን አሁን ያለው ቡድኑ የኮንሲስተንሲ ጉዳይ ጥያቄ የሚያስነሳ ነው። 10 ጨዋታ ተከታታይ 15 ጨዋታ ተከታታይ የሚያሸንፍ ቡድን አይደለም። 9 ጨዋታ ነው እንግዲህ እነዚህ ተከታታይ ጨዋታዎች። ከነዚህ 2-3ቱን ከተሸነፈ እንኳን ከባድ ነው ለሲቲ ከሁሉም ውድድሮች ሊወጣ ይችላል። በማድሪድ ከተሸነፈ፣ በባየር ሙኒክ ከተሸነፈ ሊወጣ ይችላል። ከቻምፒዮንስ በሊቨርፑል ከተሸነፈ ከኤፍኤ ካፕ ሊወጣ ይችላል። በአርሰናል ከተሸነፈ ካራባኦ ካፑን ሊያጣ ይችላል። በዌስትሃም ከተሸነፈ ፕሪሚየር ሊጉን አሳልፎ ይሰጣል። ከዛስ ዘ ፖይንት ግርምዬና ከሁሉም ውድድር ሊወጣባቸው የሚችልበት ወይም በሁሉም ውድድር የሞት ሽረት ጉዳይ ነው የሲቲ ጉዳይ። አሜዚንግ